አሳሰባችሁ? እምነት ብቻ የሚለው አለ፣ ሌሎችም ብቻ የምትሏቸው አለ። ምን እስቲ ከመጽሐፍ ቅዱስ ምን አውጥታችሁ ነው? የለም እኮ ቱሊፕ ብለህ ካልቪኒስቶች ቶታል ዲፕራቪቲ ኢሬዚስታብል ግሬስ እያልክ የምጠራቸው መጽሐፍ ቅዱስ ላይ ግን የለም እኮ። ራስህ እኮ ነው እያነሳህ ቃል እኮ ስለጥፍ የምትውለው። ስለዛ ቤዛ የሚለውን ቃል እኛም ስንጠቀም በምን መልኩ ትጠቀሙታላችሁ ተብለን እንጠየቃለን እንጂ ዝም ብለህ ይወጣ እንትን አትልም። ባይሆን ግን let me tell you something ባይሆን ግን እኛ ሲሄንን ከቃል አንጻር ተጠቀምነው። እናንተ ቤት ውስጥ ግን ፕሮቴስታንቶች ጋር ኢየሱስ ለእያንዳንዱ ግለሰብ አልሞተም ለተወሰኑት እንጂ የሚል ትምህርት አለ። ስለዛ እሱን ባይሆን አትወጡትም፣ እርስ በርስ ተወያዩ። እኛ እንደውም እዚህ ላይ አንገባም። እኔ እንደውም እዚህ ላይ በደንብ ሊገባበት ነበር። እርስ በርስ እስቲ እንያችሁ። ልክ እኛ በዚህ መልኩ የእመቤታችን አስረድተ ምናምን እስቲ አሁን መጥቶ ምን ብለው ይጮሃሉ አንዳንድ ሰዎች። አይ እነዚህ እኮ ማርያምን የዓለም ቤዛ አደረጓት ምናምን ነገር ብለው ምንድነው ከክርስቶስ ጋር አብሮ ቤዛ አደረጓት ምናምን ብለው ለመጮህ ይሞክራሉ። ሆን ብለው ማለት ነው። ሆን ብለው እኛ እንደዛ ሳንል ግን እዛው ካጠገባቸው ኢየሱስ ለእያንዳንዱ ግለሰብ ቤዛ አይደለም ለእያንዳንዱ ግለሰብ አልሞተም የሚል ሰው እያዩ ግን አይ እሱ ድኗል እይታ ነው ብሎ ነው የሚያልፈው። ይህ ምን ነው የሚያሳየው? ለጌታ ቤተክርስቲያን ያላቸውን ጥላቻ አለቀ። ምንም ይሄ እኮ ምን ግልጽ እኮ ነው። ጳውሎስ አስረግጠ ነገር ይለዋል ቲቶን። አስረግጬ ነው ምን ነገር ያው ከዛኛው ሰው እየወሰድኩት እንዳይመስል እና ሊትራሊ ይሄ ለጌታ ኢየሱስ ቤተክርስቲያን ያለ ጥላቻ ነው አለቀ። ካልሆነ ስንናገር ለምን አታምኑ? ምክንያቱም የኛ ውስጣችን ያለውን እምነት እየተናገረን ስለሆነ እና ለማንኛውም አክሊል እንደው ምንድነው የዳኑት ምንድነው ያመኑት ናቸው ምናምን ብሏል አይነት ነገር ብሎ ሲናገር ነበር። በክርስቶስ ትክክል ነው። እና ታዲያ ምን በክርስቶስ ኢየሱስ በኩል መዳን ለሁሉም ነው። በጌታችን ኢየሱስ ክርስቶስ በኩል የተሰራው የማዳን ስራ ለማን ነው? ለእያንዳንዱ የሰው ዘር ነው። በቃ ለሁሉም የሰው ዘር የክርስቶስ የማዳን ስራ ለሁሉም ነው የተሰራው። ክርስቶስ ሲሞትም ለሰው ዘር ሁሉ ነው የተሰራው። ከዛ ለሰው ዘር ሁሉ የተሰራውን ይህንን ደግሞ የክርስቶስን ሞት ለማግኘት ሰዎች ምን ያደርጋሉ? ያምናሉ ነው አለቀ። የሚያምኑት ናቸው የሚነጹት፣ የሚያምኑት ናቸው የሚድኑት ካልኩኝ ይኸው እንደውም ድጋሚ አሁን ይሄ ልጅ ለሚሰራው ቪዲዮ ራሱ መልስ አልሰጠውም። ምክንያቱም ያን ያህል ነገርም ስለማያነሳ እዚሁ ጋር ያዙትና ልክ እሱ ሲሰራ የእሱን ቪዲዮ አድርጋችሁ መልሱን ልቀቁለት። ያው ምንድነው ሪከርድ ለማድረግ ተዘጋጁ። ገና ቪዲዮን ሳይሰራ መልስ ስንሰጠው ማለት ነው። ባት ነገርን ይሻል ነበረ። እሺ ኦኬ። አይ የሚድኑት ወይም የሚነጹት ያመኑ ናቸው፣ እነዛን የሚያምኑትና ያዳናቸው የሚል ነገር ከተነገረ ይህ ከምን አንጻር የተነገረ ነው? ኢየሱስ ገና ከጅምሩ የሞተው አዳኝነቱም ለጥቂት ሰዎች ብቻ ነው ማለት ሳይሆን በክርስቶስ በኩል የማዳን ስራው ለሰው ዘር ሁሉ ይሆንና ደሙ የፈሰሰውም ለሰው ዘር ሁሉ ይሆንና ግን ያንን የማዳን ስራ የሚያገኙት ግን እነማን ናቸው? የሚያምኑ ደግሞ ያገኙታል። አለቅ እርሱንም በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ስለሚል ይህንን ካልቪኒስቶች አያምኑም። እንደውም ተጨማሪ ልስጣችኋ። በእምነት የሚለውን አያምኑም። የሚገኘው በኢሬዚስተብል ግሬስ ነው። ድህነቱ እነሱ ጋር የሚገኘው እምቢ የማይባል በቃ ሊቃወሙት የማይችሉትን የሆነ ጸጋ መቶ ይጭንባቸውና እግዚአብሔር ማለት ነው ፈጣሪ ይጭንባቸውና ከዛ ዳግም ይወለዳሉ። ዳግም ከተወለዱ በኋላ ነው የሚያምኑት። ራሱ እምነቱ ራሱ የሚመጣው ከድህነት በኋላ ነው እነሱ ጋር፣ ወይም ዳግም ከተወለዱ በኋላ ነው። እምነት የሚመጣው ከዳግም ልደት በኋላ ነው እነሱ ጋር። በኢሬዚስተብል ግሬስ ሊቃወሙት በማይችሉ ጸጋ ዳግም ተወልደው ከዛ በኋላ ያምናሉ ነው የሚሉት። እኛ ጋር ግን እንደዛ አይደለም የሚሉ። እኛ ጋር እንደ ጳውሎስ ነው። ምን እንላለን? ኢየሱስ ለሰው ዘር ሁሉ መሞቱን እናስተምርና ያንን የክርስቶስን የማዳን ስራ ለማግኘት ግን ሰዎች ማመን አለባቸው። ስለዛ በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። በክርስቶስ ኢየሱስ የተደረገውን ቤዛነት ማለት ነው። ሮሜ ምዕራፍ 3 ቁጥር 23 ጀምሮ ይነበብ። ኤፌሶን ምዕራፍ 2 ቁጥር 8 ላይ የሚነበብ ጸጋው በምን በእምነት አድኗቸዋል። እንዲህ ስትሏቸው ካልቪኒስቶች ምን ይላሉ? ስለዛ እምነት ራሱ በቃ ኖርማል የራሳችሁ እንደው ለመዳን ያዋጣችሁ ስራ ሆነ ማለት ነው። አምናችሁ እኮ ነው የዳናችሁት ከማመናችሁ በፊት ካልሆነ በስተቀር እንግዲያውስ ለማዳናችሁ እናንተ ማዋጣችኋል። አይ የምናዋጣው ምንም ነገር ስለሌለ እግዚአብሔር እንዲሁ በጸጋው ዝም ብሎ ብቻ ያለ እምነት ማለት ነው በኢሬዚስተብል ግሬስ እንደዛ ያዳነን ብለው ነው የሚያስተምሩት። እንዴ ይሄ አደገኛ ትምህርታችሁን እናውጣው እንዴ! ይህን ሁሉ ጉድ እኮ ነው ተሸክማችሁ ያላችሁት። እንዴት እንደዚህ ብላችሁ የኦርቶዶክስ ክርስቲያን እንዴት ለመቃወም እንዴት ሞራሉ ራሱ አገኛችሁ? እና እርስ በርስ ተስማሙ። መጀመሪያ እኛ እመቤታችን ላይ ያለውን ነገር ግልጽ አድርገናል። ከአሁን በኋላ
ያው ሰው ሁሉም ግልጽ ስለሆነለት ምን እየተባለ እንደሆነ ከአሁን በኋላ እመቤታችን ላይ አሁንም ጥያቄ የሚያነሳ ሰው ካለ እናውቃለን፣ እንረዱዋለን ማለት ነው አይደለ? ኢንቴንሽኑን ስለምን እያወራ እንደሆነ በቃ ሆን ብሎ ጥላቻ ለመዝራት ካልሆነ በስተቀር ሌላ አይሆንም። ስለዛ ምንድነው እርስ በእርሳቸው ይህንን ይስማሙ ብለን ለነሱ ይህን ሰተን እንጠብቃቸዋለን። እርስ በርስ መልስ የማይሰጣጡ ከሆነ ግን ችግር እኛ እንተባበራቸውና ምን እናደርጋለን? እኛ መልስ እንሰጣቸዋለን። ኢየሱስ ለእያንዳንዱ ለሰው ዘር እንደሞተ መስጠት እንጀምራለን ማለት ነው። ግን የተወሰነ ቀናት ሰጥተናችኋል። እስቲ እንያችሁ። እስቲ የምር ይሄ ነገር አስጨንቋችሁ እንደ ወይኔ ኢየሱስ እኮ ተነካብ እያላችሁ ከሆነ ዘን ሂዱበት። ኢየሱስ ለሰው ዘር ሁሉ አልሞተም፣ ኧረ ሞቷል ብላችሁ ለሰው ዘር ሁሉ ለእያንዳንዱ ሞቷል ብላችሁ በሉ ተከራከሩ። ያው ካልሆነ ተው በቃ ዝም ብላችሁ ጠላቻ ብቻ ነው ያላችሁ። እዛው ከጎን ያለውን ዝም እያልከው ከሆነ እኛ ጋር እየመጣ ያለው ያውም ባላልነው ነገር እየከሰስከን ያለው እንደዛ ከሆነ በቃ ውሸት ነው፣ ሐሰተኛ ክስ ነው የሚሆነው ነው። እና ያንን የተለቀቀውን ቪዲዮ አክቹዋሊ እንዲያው ተልኮልኝ ነው አይደለም በጣም እንትን ያልኩት። ኤኒዌይስ ግን ምንም መጥፎ ኢሜጅ የሚለጥፍ ግን አይደለም። እኔ ሲቀጥል ደግሞ የዓለም ቤዛ የሚለውን የሆነ ድምፁን እንትን አድርጎ የተናገረበትም እሱንም መጥፎ ነው ብዬ ግን አስቤ አይደለም። ጌታ ኢየሱስ በሚያውቀው ማለት ነው። መጥፎ እንደዛ አባባሉ መጥፎ ነው ብዬ ባስብ ኖሮ አልለቀውም ነበረ። ፈን ነው ብዬ ነው ራሱ ያሰብኩት እንደዛ ብሎ መጥራቱ ምናምን እና ፈንም ነው ሳየው እና እንጂ እሱ እንደዚህ ብሎ ጠራ ምናምን ድምፁን እንደዚህ ያደረገ ስለዛ ምናምን ክርስቶስ በሚያውቀው እንደዛ አይደለም ሀሳቢ ማለት ሰለቀው። ግን ለእያንዳንዱ ሰው አልሞተም የሚለውን ግን በግልጽ ተናግረሃል። ለዓለም ሁሉ አለምንም ብሏል እኮ አልክ። ስለዛ ማነው ዓለም የሚለውን ከተረዳን የምንረዳው ለእያንዳንዱ የሰው ልጆች ነው ብለን አይደለም አልክ። ስለዛ ዓለም ብልም እኔ አልክ። አሁን እኮ አንተ እያልክ ያለው ዓለም ልል እችላለሁ፣ ግን ዓለም ብልም ምንድነው ለእያንዳንዱ የሰው ልጅ አይደለም። ዓለም እየሶራ ነው እኮ ነው እያለን ያለው። አሁን ወንድማችን እኮ እኛ እኮ ነፍሳችን ተጨነቀች። እሺ ያ ሲሶ ሊዘረግፈን ነው። ስለዛ እሺ እንጨርሰውና እዚህ ጋር አልዘረግፍም እና አንተ ሰውዬ እንትን እኮ ነው ምንድነው ስሙ የኔን ስም እየጠራ ስለነበረ ነበር አስገባኝ አልኩ። ግን ችግር የለውም ኖርምዬ ነው እና እንዴት ነው ምናምን ቆይ እኔ ብለህ አንድ የሚነሳ ነገር አለ። አሁን ለምሳሌ እንቺ አሁን ውስን ቤዞት ላይ ካልቪኒስቶች የሚያነሱት ቅድም አማኒ ሜንሽን ያደረገው አለ እና እርስ በርስ ቢስማሙ አይሻልም? ሲሲ እሺ አንሱ ይስማሙ ይስማሙ እና እስቲ እንያቸው። አሁን እኛ ከመለስን ኦልሬዲ እናኪ እየመለሱ ስለሆነ ዝም አልን እንዳይባልም እስቲ እንያቸው የምርም የክርስቶስ ለእያንዳንዱ ሰው መሞቱ የሚያስጨንቃቸው አይነት ከሆነ በቃ እስቲ እንያቸው። ከዛ እናያቸውና የክርስቶስ ነገር እንደማያስጨንቃቸው ካሳዩአችሁ በኋላ እኔ ራሴ ሄድበታለሁ ማለት ነው። እዚህ ርዕስ ላይ ጌታ ኢየሱስ ኧረ በስመ አብ ሞቷል ለእያንዳንዱ ሰው። ስለዛ ደረቴን ነፍቼ በልበ ሙሉነት ማለት ነው እዚህ ጋር ያሉትን 1400 በላይ ህዝብ ሁሉ ኢየሱስ ሞቶላችኋል ለእያንዳንዳችሁ ብዬ ራሱ መናገር ይችላሉ። ካልቪኒስቶች እንደዚህ ብሎ መናገር አይችሉም። ምክንያቱም ከእናንተ መካከል ማን የተመረጠ እንደሆነ ማን ያልተመረጠ እንደሆነ አያውቁም። ስለዛ እርግጠኛ ሆኖ ማለት ነው እርግጠኛ ሆኖ በልበ ሙሉነት እዚህ ጋር ያላችሁ 1400 ህዝቦች ለእያንዳንዳችሁ ኢየሱስ ሞታል ማለት አይቻልም። እሺ ካልተመረጡት ውስጥ ያሉ ቢሆንስ እዚህ ለነሱ እኮ አልሞተላቸውም። ስለዛ ውሸት ይሆናል ማለት ነው። እኔ ግን ደረቴን ነፍቼ ይኸው ሁላችሁም ጋይስ ጌታ ኢየሱስ ስለ ሁላችሁም ደሙን አፍሷል። የተቀበለው መከራ ስለ ሁላችሁም ነው፣ የሞተው ስለ ሁላችሁም ነው። ስለዚህ ሁላችሁም የመዳን ቻንስ አላችሁ። በቃ ስለዛ መዳን ከፈለጋችሁ አምኖ መጠመቅ፣ ወደ ቤተክርስቲያን መጨመር፣ ወደ እንግዲህ የእርሱ ሙላቱ የምትሆን አሁን ምንድነው የክርስቶስ ማለት ነው ሙላቱ የምትሆን በምድር ላይ አለች። ምንድነው እስቲ የክርስቶስ ሙላቱ ማናት? አሁን በአዲስ ኪዳን የክርስቶስ ሙላቱ ሁሉን በሁሉ የሚሞላ የእርሱ ማለት ነው። አሁን ክርስቶስ ሁሉን በሁሉ የሚሞላ አይደለ? ሁሉን በሁሉ የሚሞላ የእርሱ ሙላቱ ማናት? ጻፉልኝ እስቲ። ሁሉን በሁሉ የሚሞላ የእርሱ ሙላቱ ማነች? ናይስ። ስለዛ በቃ ቤተክርስቲያንን አንተውም ከቶ የሚለውን መዝሙር እየሰማ ቀንን አሳልፍ ትላለህ። እሺ ሰው እንዲህ ነው ምናምን ነገር የት ሆነች ነው ፓፓ? ወደ ቦሌ ሄደ እንዴ?
ሄደ እኮ መስፍን ወደ ሀገሩ። በቃ ፋሚሊ በጣም ደወሉልኝ ብሎ ጠዋት እኮ መናኸሪያ እሱን እየሸኘሁት ነበር። አሪፍ ነው። እኔማ የሆነ አንድ ቴክስት ተደርጎልኝ እኮ አንድ እንትን ከባለፈው ጋር በተያያዘ ዝም ብዬ ለዛ ነበር መጀመሪያ የደወልኩልህ። አላወኩም ነበር ራሱ ላይቭ እንደነበርክም። በቃ አወራሃለሁ ወይ ደውዬ። እሺ። እና በተረፈ ያው እንዴ ምንድን ነው ሳቅ እንጂ አኩረፍክ እኮ አባ። ኧረ እኔ ምኑን ልሳቅ? ቆላ አልፋችሁኝ። ኧረ ሰውዬ ማይኬ መንገዱ ዝግ ነው ወደታች። እሺ እስቲ ከታች እኮ ሌላ አኪ አንተን ደግሞ ላውርድና ከታች ሌላ አንድ ደግሞ የወንጌል አማኝ ላስገባው። እሺ እኔ በተናገርኩት ነገር ላይ ስሜን እየጠራ ግን እንዳይናገርሽ። እኔ የአማን ላይ የተናገርኩት ስሜ ስለጠራ ነው። የሁለታችሁ በሁለታችሁ አለቀ እኮ በቃ አኪ፣ የሁለታችሁ በሁለታችሁ አለቀ። እንደውም እግዚአብሔር ይስጣችሁ ሁላችሁም፣ ሰላም ዋሉ፣ መልካም ቀን። የምን መጨነቅ ነው በለኝ። ቻው ቻው።